ሌላው ስላልተሳካ እንዴት መፈንቅለ መንግስት ይባላል ይሉናል። መላው የኢትዮጵያ ሕዝብ እንዲገነዘብ እንፈልገው ባለፈው አንድ ዓመት ብዙ አስከፊ ሙከራዎች ተደርገውብናል። የማይታወቁትን አልነግራችሁም፣ የሚታወቁትን ብቻ ነግራችኋል። ሰኔ 16 ለውጥ አምጥተን 2 ወር እንኳን ብዛም ሳናልፍ ለማቀጨጭ በአደባባይ የምታውቁት ሙከራ ተደረገ። እሱን በትክክል ወንጀለኞች ለይተን ለሕግ አቅርበን ሳንጨርስ 2 ወር ባልሞላ ጊዜ ውስጥ በሶማሌ ክልል የኢትዮጵያን አንድነት የሚፈታተን እጅግ የተደራጀ የሰለጠነ ገንዘብ ትጥቅ ያለው በሺዎች የሚቆጠር ኃይል በፖለቲካና በወታደራዊ የተመራ ኢትዮጵያዊነት ላይ አደጋ የሚያስከትል ችግር ገጠመን። ቤተክርስቲያን ያቃጠለ፣ ብዙ ወጣቶች ያረገፈ፣ ብዙ ችግር ያመጣ። እሱን ተሻግረን ሙሉ በሙሉ ሳንጨርስ የተደራጀ ወታደር ቤተ መንግስት ድረስ መጣ። ያ የተደራጀ ወታደርን በምታውቁት መንገድ መልሰን 2 ወራት ሳይሞላን በምዕራብ ኢትዮጵያ በ3 ወር መንግስት ሆናለሁ የሚል ኃይል ተፈጠረ። በ3 ወር ውስጥ መንግስት ሆናለሁ ብሎ ምዕራብ ኢትዮጵያን የሚያተራምስ ኃይል ተፈጠረ። ይህንንም ኃይል አጽድተን ምዕራብ ኢትዮጵያ በ3 ወር ሳይሆን በምርጫ ብቻ መንግስት የሚፈጠርባት ሀገር ናት ብለን ጠቅለን ሳንጨርስ ከቦታ ቦታ ዜጎቻችንን እንደ በግ እየገፉ የሚያፈናቅሉ ኃይል ተፈጠሩ። ሕፃናትን፣ ሴቶችን አፈናቃዮች ብለው ዘፈኑብን። እንግዲህ አልሳካ ሲላቸው ባህር ዳር ላይ እና አዲስ አበባ ላይ የማይተኩ ሰዎች ቀጠፉብን። ለመላው የኢትዮጵያ ሕዝብ ላስገነዝብ የምፈልገው ይሄ ለውጥ እውነተኛ ለውጥ ነው። ይሄ ለውጥ ለኢትዮጵያ ፍቱን መድኃኒት የሆነ ለውጥ ነው። ይሄ ለውጥ ኢትዮጵያን አንድ አድርጎ የሚያስቀጥል ብቻ ሳይሆን ኢትዮጵያውያን የሚያስከብርና ወደ ብልጽግና የሚያወጣ። ለውጡን የምንመራ ሰዎች በልበ ሙሉነት ልነግራችሁ የምፈልገው እውነት ከኛ ጋር ስለሆነ ማንም አያቆመንም። ማንም አያቆመንም። እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ኢትዮጵያውያን አሁንም ጠንከር እንበል። አምባቸውን የሚወድ ሳርን የሚወድ ኢትዮጵያዊ ካለ እቺን ሀገር ከደህንነት አውጥተው ወደ ብልጽግና እናሸጋገር። ይህንን ካደረግን እቺ ሀገር የፈተና ውርጅብኝ ሲወርድባት የተሻገረች ናት። እንሻገረዋለን። የበለጠ አጀግኖናል። የበለጠ አለማምዶ እያንዳንዱ ፈተና የበለጠ አለማምዶናል። የበለጠ ሻርፕ አድርጎናል። በዚሁ አጋጣሚ ኢትዮጵያውያን እንዲገነዘቡ የምፈልገው ነገር የዋህነት፣ ይቅርታና ደግነታችን እስከ ኢትዮጵያ አንድነት ብቻ ነው። ብዙ ጊዜ ተሞክሯል። እኛ አንፈራም። በኢትዮጵያ አንድነት ነገም ግንባራችን እንሰጣለን። በዚህ የሚደራደር የለውጥ አመራር የለም። እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ህዝብ፣ ይህን ደሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ፣ እህት ወንድም ያላችሁ፣ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። በእናንተ እግዚአብሔር ይፍረድ። ኢትዮጵያውያን ግን ከጥፋት ተምረን እንመለስ። አመሰግናለሁ።